አንተ ፈት ትናንት ደውዬልህ ስልክ አይሰራም ነበርስ አማዝንጃ ጠላ ስመለስ ትናንት ለሆነ ልጅ ሰጥቼው ዋ ቆልጦ ባልሆነ ተመሞት በሰው አገር ሄዶ በችግሩ በራብ ተመቆራመተ ይሻላል በአገር ላይ God have mercy upon us. ወይ እመጣለሁ ማን አይ ይመች ሰላም ነው ወይ እንዴት ናችሁ አለን እኛ እንዳለን እንዴ በማን ያዘዋል ሙድ ገባሉ ብዬ በቃ ማንንም ያዘው ሆንኩ ማለት እንዴት ናችሁ ሰላም ነው አይደለ ቢኒያም ነኝ በድጋሚ ፈታ ዘና በሚያደርጉ ቪዲዮዎች ተመልሻለሁ ባበዱ ቪዲዮዎች ነው እንደገና ካች ያልኩላችሁ ጋይስ አዩ ፊቴ ሳልታጠብ ቁርስ ሳልበላ እደተደሰው ማለት ነው ከምኝታዬ እደተደሰው ነው የገባው እናንተን ለማዝናናት በቃ ያልፈነቀልኩት ድንጋይ የለኝም በቃ ያልፈነቀልኩት ድንጋይ እነፈጠነ ከተማ ብትል ገጠር ብትል በቃ በእያንዳንዱ ክፍለ ሀገር እዚህ አዲስ አበባ በየቦታው ገብቼ የተለያዩ ቪዲዮዎች ሰብሰብ አድርጌ ይዤላችሁ እዚህ ከቸች ብያለሁ ከእናንተ ጋር ፈታ ዘና አለበት ማለት ነው እንዴት ነው ስራ ጤና ትምህርት ሁሉ ነገር ሰላም ነው አይደለ ሁሉ ነገር አማን ነው አይደለ የምንለቃችሁ ቪዲዮዎች እየተመቻችሁ ነው እያሳቋችሁ ነው ወይስ እያሳቀቋችሁ ነው አርኑ ሐሳባችሁን ኮሜንት ላይ አስቀምጡልኝ ያው በፈለጋችሁት ኮሜንት ላይ አስቀምጡልኝ እኔ ሞራል በሚነካም ሞራል በማይነካም መንገድ ኮሜንት ላይ ልጽፉልኝ ትችላላችሁ አስተያየታችሁ ሶ ጋይስ ይሄን ቪዲዮ ላይክ በማድረግ ቪዲዮ መጀመር ትችላላችሁ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ይሄን ያበዳ ፈታ ዘና ያለ ቤተሰብ መቀላቀል ትችላላችሁ everything is for free so now ወደ መጀመሪያው ወደ ቪዲዮአችን let's የመጀመሪያው ቪዲዮአችን የምንጀምረው በፈጤ ቪዲዮን ካዩ በኋላ ስለ ፈጤ እናወራለን አንተ ፈት ትናንት ደውዬልህ ስልክ አይሰራም ነበርስ አማዝንጃ ጠላ ስመለስ ትናንት ለሆነ ልጅ ሰጥቼው ዋ ቆልጦ ባልሆነ አራ ዘርፎኝስ አይደለም እና አራ እንዴው ተቸግሮ እንደሆነ ብዬ ነው እንጂ የሰጠሁት በያዞን ትልቅ ዱላ ፈርቸስ አይደለም ያቡን ግብር ይበላ ይለፈልፋል የሚል ቀልድ አለ የሆነ ፋዘር ልጅ እያለው የነገረኝ ስለ ቀልዱ በሌላ ጊዜ እናወራለን ጋይስ የፈጠነን ክሬቲቪቲ ግን አለማድነቅ አይቻልም አሁን ላይ ቲክቶክ ፈታ እያደረገን ያለበት ምክንያት ልንገራችሁ ማለት ቲክቶክ አሁን ራቁታቸውን ዳሊያቸውን በሚያሞናድሉ ሂውማን ሄራቸውን አርቲፊሻል የሆነ ነገራቸውን በሚያሳዩ ሴቶች ተጥለቅልቆ ነበር የሆነ እጅ ምግርም የሚል ኮንተንት ይዞ የሚመጡ ሰዎች ሰልችተውን በነበረበት ሰዓት እነፈጠነ ከቻሉልን ማለት በቃ የክፍለ ሀገር ልጆች ንጹህ የሆነ ኮንተንት ነው ያመጡልን ያሉ this is what we wanna see on TikTok man በቃ ፈጤ ይችላል ነው ማለት ይችላል ዝም ብለው ፒውር የሆነ አገረኛ ቀልዶች በቃ በባሉ ውስጥ ባደጉ ሰዎች ሲቀለድ ማየት እንዴት ደስ እንደሚል አታቅም ማለት በቃ ምንም ያልተበረዘ ያልተነካካ እንዳለ እንደወረደ ነው ጭዊን የሚያመጣልኝ ፈጤ ያራዳ ብቻ ነው ማለት ስደት ይብቃ ይሄው በድጋሚ አሁንም አገረኛ ቀልዶች ናቸው በሰው ሀገር ሄዶ አቤት ወይ እመጣለሁ ማን አይ ይመች ድግስ እየተጠራ ነው ግቶ ተመሞት በሰው ሀገር ሄዶ በችግሩ በራብ ተመቆራመተ ይሻላል በአገር ላይ God have mercy upon us. ሰማዋት አረዲያ ሲማርኬት አመንክም ማለት ነው ይሄ ቪዲዮ ብቻው ማለት ነው ቲክቶክ ላይ አሁን ላይ የሚለቀቁ አይነት ቪዲዮዎች አሉ አይደል እነሱን 1000 ቪዲዮዎች ሪፕሌስ ማድረግ ይችላል ብቻ በቃ በእውነተኛ ታሪክ ላይ የተመሰረተ ነው ትርጉም ያለው ቀን ያዘለ ነገር ነው የሚያወሩት እኔ በቃ ጎጃምች ጭንቅላት አለ ስለ ቀልድ አይደለም ማለት ይኸውልህ የሚቀልዷቸው ቀልዶች ወይም ደግሞ እዚህ ጋር አመጣው የሚያሳዩን ቪዲዮዎች ዴይ ቱ ዴይ ህይወታችሁን የሚያሳይ ነው ዝም ብሎ ማስመሰል የተሞላበት የሌለ ነገር ኢንተርኔት ላይ ይዞ መስሎ ምናምን መምጣት አይደለም በቃ የራሳችሁን ውሎ ነው የራሳችሁን ህይወት ነው የሚያስቃኝ በጣም ደስ የሚለው የምወደው ነገር ማለት ነው ደብረ ሎሬት ጥበብ ስትጠራ ማለት ምንድን ነበር ያለችው በሰው ሀገር ሄዶ ታግቶ ተመሞት በሰው ሀገር ሄዶ በችግሩ በራብ ተመቆራመተ ይሻላል በአገር ላይ እዚሁ ቁጭ ብሎ ጥይትን መስማት እንዴ ገጠመ
ጥበብ God have mercy upon us. ሰማሁት። አረዲያ ውጭ ብሔር አይመቸኝም ለሚለው ጀለስ አይደለም ለካ አይመቸኝም ለሚለው ማን በሁለተኛ ታሪክ ላይ የተመሰረተ እኮ ነው። ይቻ ምሻራዳል እንዲህ ባይስ ቆይ ከመጀመሪያው እናስጀምራለን። ጋይስ ባይስ ያለባቸው ሜሞች በሙሉ ዝም አትለፍ። ትረስት ሚ ዝም ብለህ ባይስን ካየ ቲክቶክ ላይ ባይስን ካየ እንዳታልፉ። ኦ ጋድ ደርቲ ነገር ነው መሰለኝ። ኦሽ እንዴት ነው ግን የሚመጣላችሁ? ቆይ ግብአቶቹ ከየት ነው ታገኛቸዋል? የማና ዘዋል ቪዲዮ ከየት ያመጣችሁ? ራሱና ማንን ያስብበት አይደለም። እኔ ዳርቲ ነው ፈልጌ አይደለም። እኔ ቪዲዮችን እንደወረዱ ነው ይዤላችሁ የመጡት ከእናንተ ጋር ያሉ ብዬ ፎር ዘ ፈርስት ታይም። ግን ያሳዝናል። ሳይጣሩ ነው ምንድነው ሳንሱርና የሚባለው ነገር ሳይደረግባችሁ ነው እንደወረደ የመጡት። አም ሶሪ ፎር ዛት። ቀጣዩ ቪዲዮ የተሻለ ይሆናል ብዬ ተስፋ አደርጋለሁ። እሺ ባምቢ፣ ወይኔ ባምቢ ካለች ደግሞ ምን ጤነኛ ነገር አለ? በቃ ለዚሁ ተዘጋጁ፣ ደግማችሁ ተዘጋጁ። ቀጥይ። ጋር ከ9 ወር በፊት ነው የተዋወቅነው። እዚህ አይደለም የሚኖረው እና በቴክስት ነበር የምንተዋወቀው የምናወራው በደንብ። ከዛ ከ8 ወር ምናምን ወሬ በኋላ እዚህ መጣ። በመጣ በሁለተኛ ቀን እየባሰበት ነው የዛሬ ቪዲዮአችን ማለት በመጣ በሁለተኛ ቀን ማለት 2 ቀን ሙሉ ምን አሳገሳት? አንተ ደግሞ በመጣ በ2 ሰዓታት ውስጥ ማለት ባምቢ ያራዳል። የረሳ ነው መስሎሻል? አንረሳሽም። አበሻ አይጥመድ ማለት አንፈታሽም። መቼም ነው ማንፈታሽ። አንቺን መፍታት ትዳር እንደ መፍታት ቀላል መስልሽ እንዴ? አስጊ ያራዳ ልጅ ማን እንደካደችው፣ ማን እንደከዳችው፣ ማን ልቡን እንደሰባበረችው፣ እንደከሸከሸችው ራሱ አስጊ ብቻ ነው የሚያውቀው። ሌላ ሰው የሚያውቅ የለም። ሴት ልጅ በፍቅር ምክንያት አብዳ ጎዳና ላይ ታታታቅ። ጎዳና ላይ ያሉት እብዶች በሙሉ በፍቅር ያበዱ ካሉ ወንዶች ብቻ ናቸው እንጂ ሴቶች በጭራሽ በፍቅር ዙር ብሎ አያት በቃ ሊያብዱ አይችሉም እያለ ነው። ጀለስ ደግሞ ምንድነው እዚህ ቀጥስ የድምፃዊው ሐሳብ ገለልተኛ ሆኖ የተናገረ ምንድነው ግን ልጁ እንደዚህ ምንድነው የሆነ መርዱ አይነት አነጋገር ግብዳ ማይክ ከፊቱ ደቅ አድርጎ ከኋላ የሆነ እንትን ማን የሚያሳዝን ክላሲካል ለቆ አይነት ወሬ በቃ የሆነ ፋኒ የሆነ ባክግራውንድ ጨምርና ፈታ ብለህ ረጋ ብለህ አውራን። በቃ ኢትስ ኦኬ እኮ ቴክ ኢት ኢዚ ማን ዶንት ሜክ አ ቢግ ዲል አውት ኦፍ ሲምፕል ቲንግስ። በቃ ምንም እኮ አዲስ ነገር አለ ወይስ ከደረሰበት የማናውቀው እውነታ ጋር አያይዞት ያነሳው? በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ ይላል። ሴት ልጅ በፍቅር አታብድም በማለት ይናገራል። ምክንያቱም ሲያስቀምጥም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድ ልጅ ብቁነት ወይም ኳሊፊኬሽን ነው። ብር፣ ቁመና እና ደህንነት፣ ይሄ ነው ዋና መለኪያዋ። ይሄ ደግሞ ፍቅር አይባልም ሲል ምክንያቱን ደርድሯል። እስኪ ሀብታም ሴት አፈቀርኩ ስትል የሰማለ የለም? አትልፋ። ምክንያቱም የብቃት ወይም ኳሊፊኬሽን ጥያቄ የለባትም። ምናልባት መውለድ የልጅ ፍላጎት ብቻ እንጂ። በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለውም፣ ብቻ በክብሩ አትምጣበት እንጂ ሲል ሐሳቡን አስቀምጧል። የድምፃዊው ሐሳብ ገለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው እውነታ ጋር አያይዞት ያነሳው? በሐሳቡስ ምን ያህሎቻችሁ ትስማማላችሁ? ገለል በል እባክህ፣ ገለል በል አቡ። ምንድነው ገለልተኛ ናን ዳርሶበት ነው የሆነ ልቡን የሰባበረው ሰው አለ። አንተም አለቃቅስቱና ስለ አስጊ ቀስ ብለን እናወራ። አስጊ ማናት ሰበረች ባንድሽ? አይዞሽ አስጊ አይዞሽ። ለምዶ ሴቶችን አመዳፋሽ የምታደርጓቸው ማለት አፍቃሪ ሴት የለም ያለ ማለት እንዴ? ብዙ ሴቶች አሉ እኮ አፍቅሮ ማበዱን ትሆና ራሳቸውን ያጠፉ ሴቶች ቤት ይቁጠሩ ማለት። አም ሲሪየስ። ከዛ ሲቀጥል ደግሞ ከሬሊቱ ጋር አስረግጬ ነው የምነግርህ። በእኔ ምክንያት ለምሳሌ 3 ሴቶች አብደው ጎዳና ላይ ናቸው። 3 ሙሉ ሴቶች አብደው ጎዳና ላይ ናቸው። 4 ሴቶች በእኔ ፍቅር ምክንያት ራሳቸውን ሊያጠፉ ሲሉ ተይዘው ሸቤ ነው ያሉት። እንደውም ሰሞኑን ያሬድ ነጉ
ብድር ቂሊንጦ ነው ሄዶ የሰራው ቪዲዮ ላይ አይቻቸዋለሁ። አራቱ እስካሁን ልባቸው አልተጠገነ። ቀሉን እንተውና ሲጀምር በዚህ ሰዓት በፍቅር ምክንያት ማበድ መወናበድ እንተውና ሲጀምር ስራ ፈታችሁ የምታፈቅሩ ሰዎች ካላችሁ ሴቱም ሆነ ወንዱ ተይዛችሁ መጣራት አለባችሁ። ምንድነው ችግራችሁ? ምን ጊዜ ኖሯችሁ ነው የምታፈቅሩት? አይሆን ነገር ማታውሩ ቀጣይ ቪዲዮ ታኩር ለዘለይ ጀንድ ቀጥይ እስኪ እንቁላል ቡጭ እያለልሽ ነው። ለምንድን ነው ማትረጂኝ? ጆሮዬ ነው ልቤ እንደ እንቁላል ምንድነው? በቁመት እሱን ሁለት የምታክል ሴትዮ ጋር ደቅ ብሎ ሹገር እያበሳሰለ ነው። ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው። ሰፈር አይሆንም። ለምንድን ነው አይሆንም ትይኝ? እኔ ላንቺ አማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ። ይገባኛል። አካባቢ ሳይንስ ላይ ያለው እኮ በሪ ሎጋችን እኔ ነኝ የገባው። አሁን ራሱ በጣት ልትወጋት ነው። ረፍ ይሄ ወንድሜ የሚመጣበት ሰፈር ነው። ታዲያ ወንድምሽ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር። ላንቺ ብዬ ነው እንጂ እስር ቤት ምናምን 2 ዓመት ገብቼ ወጣሁ ሰው ነኝ እንዴ እኮ ይገላል። ስሙን ታኩር ሲል ነው ገና የቱ ነው እንደመጣ እየነገርኩ ነበረ። አረ ወንድምሽ እና ምን ሊፈጥር ነው? ምን ሊሆን ነው? አራት ሰሞን ላንቺ ይሉኝ እሜቴ ቃሪያ ምርጥ መታቀጥም ቃሪያ ናት ያመስታርጋለሁ። ቆንጆ ነበር ያለ ይበለኝ ራሷ አይደለም የፈለገ ይቀራል እንጂ እኔ በጉልበቴ የምተዳደር ልጅ ነኝ። ምን አክሎ ነው የመጣው? ማይክ የሰማይ ስባሪ የሚያክል ሰላም በይልኝ። በሩን ራሴ መጥቼ ወስዳለሁ። እሺ ከቤት ሰላም በይልኝ። ወንድምሽ ነው እንዴ? ህንጻ የሚያክል ወንድም ወልደውት ነው ገንብተውት ነው። እነዚህ ጎረምሳ ጌታ ነው የሚቀበጣል። ቃሪያሽን አርበሽ እጪ ወልዶት ነው ገንብቶት ነው። ተመችቶኛል። እኔ የሰማይ ስባሪ ስለ አሻሻላችሁ ጀለስ አሻሻል ያላቅማትን ተንጠል ለሀገር ልጆች አልተቻሉ ነው የምላችሁ። እንዴት ነው ደጉልብኝማ? ደጉልልኛ አጎቴ ላይ ያለው ደጉልብኝ በዛው ከተሜ ስልኩን ታውቋል? አሁን ፍቅር የስልኩን አየነው ደባስ ደብረ ማርቆስ ብለህ ደጉል ከተሜ አየነው ደባስ ደብረ ማርቆስ ስልኩን ያልኩህ ቁጥሩን አልተስተምሬም አትልም? እንዴት አልተስተማርኩም? ማንን ገደለ? ያዝቴኔ ልንገር ንገሪኝ እስኪ አንቺ ቢያንስ ምን አውቀሽ ነው? 09 እሺ 09 ጣፍ 15 ደወለ ካገኝ አንተ ሄሎ ራንሳው ኦኬ በለው ኧረ ኦኬ በለው ነው ያልኩህ። እሺ እስኪ አንቺ ኦኬ በይና አንተው ምን አባሽ ነው አንተው እዛ ላላችሁት የቲክቶክ ኮንተንት ክሬተሮች በሙሉ እንደዚህ አይነት ቪዲዮ ለማየት ነው ካርድ ሞልተን ዋይፋይ ኮኔክት አድርገን ቲክቶክ ውስጥ የምንገባው። ጊዜያችሁን እናታባክሩብን። ይመቻችሁ፣ እግዚአብሔር በቃ ይመቻችሁ። ሌላ ምንም ማለት ነው። በቃ ቲክቶክ የከተማ ልጆች ብቻ ነው የተፈጠሩ ያለ ማለት ነው። ከተማ ላይ ያለ ሰው ብቻ ነው። ለዚህ ነው ቲክቶክ የተፈጠረው። በቃ አዳዲስ ሰዎች አዳዲስ ፈጠሮች ቡም እንዲሉ ማለት ነው። ከገጣሚው ጓደኛሞች አንዱ እርጥብ ለብቻው ሲበላ ቅኔ ሊፈስ ነው እዚህ ጋር ማለት ነው። አይ ባምሊ እዚህ ጋር ስመጣ አፍ እንደባበስክ ያስታውቃል። ፊት እርጥብ እንዳላወስክ ምላሱንማው በልቻለሁ። እርጥብ ቤት ስገባ አንተን አስቤያለሁ። ለአንተ ላመጣልህ ቴካዊ ሳዛት አስጎመጀኝና እዛው በለውት አፈር ብላ ጠርናታም ይቡዳ ልጅ ሁለተኛ እንዳደርስ በእኛ ቤት ደጅ እንዴት እቀራለሁ በእናንተ ቤት ደጅ። ነገ ድግስ አለ አልቀርም ወዳጅ። አንድ እርጥብማ እንዴት እከዳለሁ? ጓደኛዬ ነው ወስዳለሁ። ምን ይሄዳል? እርጥብ ድንች ነው ከሰው አይበልጥም። ጓደኛ ነው አይለወጥም። በሐምሌ ቲቪ ኢትዮጵያ። በሐምሌ ቀጣዩን የቲክቶክ ክሬቲቪቲ አዋርድ ካልበላች እኔ ራሴ ቲክቶክን ከአሜሪካ ጎኖኜ አዘጓሉ ለአንዴና ለመጨረሻ ጊዜ ማለት ነው። በእውነት በቃ የሌለ ነው ክሬት የሚያደርገው። ሁ ሜድ ዲስ ማን ነው ደራሲው? የዚህ ግጥም ደራሲው የዚህ ሀሳብ ክሬተር ማን ነው? እስኪ ሰላም አባ አምሽ ይበል። ኦኬ ገብቶኛል። ባይገባኝ ደስ ይለኝ ነበር ግን ገብቶኛል።
አንተን ከገባ በላይ እኔን ገብቶኛል። ቀድሞ ነው የገባኝ ከምታስቡት በላይ ደርቲ ማይንድ ነው። እንደ ዛሬው ገብቶኛ አያውቅም። ያለ ቃላት እንደ ዛሬው ገብቶኛ አያውቅም። ሪላሽ ኧረ ተው ግን ተው። hell is filled with people like you ጋይስ። እኔ ደርቲ ማይንድ ልሆን ፈልጌ አይደለም። እንደዚህ አይነት ኮንተንቶች በዙ አይደለ? አስቤበት አይደለም። እንደነገርኳችሁ ከእናንተ ጋር ፈታ ዘና አለን። ለመጀመሪያ ጊዜ ነው ጃችሁ የምትውት። አም ሶሪ if wifi call center talks out if ደግሞ ሄሎ ዋይፋይ ተበላሽቶብኝ ነበር የደወልኩት። ዋይፋይ እየሰራ አይደለም ደንበኛችን? አይ ተበላሽቶ እየሰራ ነው። ምን አይነት ጥያቄ ነው የምጠይቀኝ? አንተ ጥንብ ነገር ነህ እንዴ? ምን አይነት ወሬ ነው የምታወራው? አዎ ተበላሽቶብኝ ነው አትልም? ጀዝባ እሺ አትሳደብ። አዎ ተበላሽቶብኝ ነው። እንደዛ ነው የሚባለው። እዚህ በሚሊዮን አይደለም እኮ የሚከፈለን። ልክ ነው የምነግርህ። ክብረ ቢስ ምን ቢያንስ የፈለግከውን እስክታገኝ ወሬህን አታሳምርም ወይ? ኮምፒውተር ሳይንስ አጥናና ራስህ ስራው። ከአንተ ስለምሻል እኮ ነው እዚህ ያንተን ችግር ልፈታ የተቀመጥኩት። እንደመጣልህ ታወራለህ እንዴ? የሰው ልጅ ነው በዛኛው መስመር ያለው ብለህ አታስብም? አባትህ አንተን በሚያናግር መልኩ ሰው ታወራለህ እንዴ? በቃ አንተ ያለ ፍቅር ተጥለህ ስላደግህ ሁሉም ሰው እንዳንተ ነው ማለት ነው? ይህ ሰውን ተናጋሪ ያደርጋል። ከንቱ ምን አይነት መብራት ነው የሚበረው? አሁን ራውተር ገመዱ ተልጧል። እሱ ነው መሰለኝ። ያልተጠየቀውን አትመልስ። ያልተጠየቀው ራውተር ነው ገመድ ነው? ቀይ ነው የሚበረው። ከየትም እየተለቃቀሙ እየደወሉ እዚህ ስራ መስራት አንድ ስልክ ለአንድ ደቂቃ ምናምን ይበጃል። በዛ በእናንተ ምክንያት ድንቁርቁር ነው በቃ። ተው ስም አታጥፋተው። ይሄማ ፐርሰናል የሆነ ችግር አለባችሁ ማለት ነው። የምር ወይ ፍቅረኛውን ጠብሳል ወይ ገንዘብ ተበድር አልመለስክም። ብቻ የሆነ ወይ ሃይስኩል እያላችሁ ጸበኞች ነበራችሁ። ብቻ የሆነ ችግር አለ። ልክ ነው ባይዞ የውስጣችሁን ማውራት ቢጀምሩ እንደዚህ ነው የሚያወሩ። እያንዳንድ ቢያንስ የምትፈልጉትን ነገር እስክታገኙ እንኳ ጥሩ ነገር አታወሩም እንዴ? ልክ እኮ ነው። የእናቴ የቤት ውስጥ እቃዎች የማዘርን የቤት እቃዎች ላሳያችሁ። ይህንን ኒውት ፔርሙዝ ሊመስላችሁ ይችላል። አይደለም፣ ጨው ነው የምናስቀምጥበት እኛ ቤት ብራዘር። ናሽናል የሆነ ጉዳይ ነው። ቪዲዮ ሊመስል ይችላል ግን አይደለም። ይሄ በርበሬ ነው የሚቀመጥበት አባቴ። ይህንን ያው ኮላ ማጣበቂያ ሊመስል ይችላል ግን አይደለም። እዚህ ቤት እርድ ነው የሚቀመጥበት። ይህንንም ያው ይሄኛውን የማንጎ ጁስ ሊመስል ይችላል አይደለም። ይሄኛው ሚጥሚጣ ነው የሚቀመጥበት። ይህንንም ያው የልጆች አንድ ቁጥር ወተት ሊመስል ይችላል ግን አይደለም። ቅመም ነው የሚቀመጥበት ብራዘር። ይሄንን ያው የቀለም ጣሳ ሊመስል ይችላል እኛ ቤት ግን ሽሮ ነው የሚቀመጥበት አባት። ይሄንን ያው የዚህኒት ቅባት ምናምን ነገር ሊመስል ይችላል ግን አይደለም። የማዘር ቤት ውስጥ እቃዎች እዚህ ልጅ ማዘር ቤት ውስጥ ምን ይሰራሉ? ማዘር ሌባሽ በአደባባይ ራሱን አጋልጧል ወይ እቃሽ ፈትሽ እንዴ? የእንጀራ መጋገሪያ ምናምን እንትን ነገር ነው የሚቀመጥበት አባት። እቺ ደግሞ አዲስ የገባች ጥሬ ዕቃ ናት። ከብራዘር ጋር የመጣች ናት። ለወሳኝ ነገር ነው ማስቀመጫ ማድረገው ብላለች። እናየዋለን ይሄንን። ሌላ ደግሞ አለ እዛ ጋር የጭቃ ቅባት ዕቃና የካካዋ ዕቃ። እሱን ደግሞ በቀን 5ቴም ቢሆን ታጥበህ ጨርሰህ እንድታስረክበኝ ብላኛለች። እኔም ማስረክባታለሁ። እስቲ እናንተ ቤት ምን አለ? ሁሉም አለ። እንዳደረሱ ይመቻችሁ። ሁሉም አለ። እኛ ቤት ሁሉም አለ። ቆይ እኔ አልገባኝም። ይሄ ነገር በቃ እንዳለ የሆነ አገራዊ ጉዳይ ነው አይደል? ሁላችን ሁሉም ማዘርሽ ቤት። እኛ እኮ ግን አልተለያየንም። አንድ ቤት እኮ ነው የምንኖረው። የምን አንድ ወላጅ እኮ ነው ያለው። የሚጣል ነገር የለም። ማን የሆነ ነገር ተመልሶ ለሆነ ነገር ያገለግላል። በቃ ምንድነው ያለች ኮሊቲ ኮምፕሌን ልታማርር እየደወለች ነው። ሄሎ ከእንቅልፉ ነው የቀሰቀሰው። ያለውበት አይ ስታዛገይ አይደለም እኔ ቅሬታ ለማቅረብ ነው የደወልኩት። በቅድሙ ጥሪ መሆን አለበት። እኔ ሰራተኛችሁ ሰድቦኛል። ስለሱ ቅሬታ ለማቅረብ ነው የደወልኩት። ደንበኛችን ጊዜዎትን በአግባቡ ነው የሚጠቀሙት። ምን ብሎ ሰደቡ? አባትህ እንደዚህ ተጥለህ ነው የተገኘኸው ምናምን። እኛም ሰምተናል። አንተ እነዚህ ነብዛቸው አይመ ይቅርታ ግን አንተ ማናጀር ነህ አይደል? ስርዓት ማስያዝ ነው ያለብህ እኮ አንተ። ይቅርታ እሺ በቃ እናንተ ከዚህ በኋላ አንድ ሰው ደንበኛችንን እንዳይናገር ቱበል ደንበኛችን ማንም አይናገርም። ቱበላ ነው ስራ የምትሰሩት እዛ እንዳለን ነው የምንሰራው። እንደፈለግን ነው የምንሰራው። ደንበኛችን የስራ መመሪያችንን ተጥሎ ከተገኘ ሰው አንቀበልም። ሾላ በልባይ ትናና እኔ ላስታርቃችሁ ወይ የት ነው? ጣና ዌር ሃውስ ሚያዝያ 25 ላሽ ምን አገናኘው? ፕሮሞሽን እዚህ የሚሰራብን ማለት ምን አገናኘው? ለምንድን ነው ግን አንዳንድ ሰዎች
ሰራተኞች ስም የምታጠፉ እነሱ ጸባኛ ናቸው። እኔ እንዲሁም ድምጻቸው በጣም ሲደብረኝ እኮ እነሱ ጋር ነው የምትውል። ወንድ ካነሳ ግን እንደዛ እኔ ዘጋሉ። አታንሱ ወንዶቹ ነው ሲደውሉ፣ ሴቶቹ ግን ደስ ነው የሚሉት። ማለት የኔ ፍቅር እንዲህ ትነከና ብሎ ጉንጬ ስማው እንደዛ ነው የሚቀበሉ። ማለት ፍቅርና ደስ ነው የሚል ድምጻቸው ራሱ ይፈውሳል። ምን እየሆንክ ነው ቢኒያ? ስማ እኛ ሰፈር ሰሞኑን ማነው ዛሬ ድግስ አለ። ያ እንደምታይ ቅድም ስጠራ ነበርና አልቻልኩም። አሁን የዛሬ ቪዲዮቻችንን ጨርሰናል። በቀጣይ ባሪፍ ቪዲዮች እንገናኛለን። እስከዚሁ ድረስ ፈታ ዘና እያላችሁ ያሉትን ቪዲዮች እያያችሁ ጠብቁኝ። እንዲሁም ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ሙዚቃውን ጨምሩ